ይስጥልኝ ተመልካቾቻችን ሳምንታዊው የሚዲያ ዳሰሳ ዝግጅት ይዘን ቀርበናል። የዛሬው ዝግጅታችንን የምናስተላልፈው ባህር ዳር ከተማ ከሚገኘው ከባህር ዳር ዓለም አቀፍ ስታዲየም ነው። በዚህ ስታዲየም ላይ 35ኛው የባዕዴን የምስረታ በዓል የማጠናቀቂያ ዝግጅት ተከናውኗል። የዛሬው ዝግጅታችን አብይ ትኩረት የሚሆነው የድርጅቱ የምስረታ በዓል ምን መልክ እንደነበረው መቃኘት ነው የሚሆነው። በዚህ ዝግጅታችን ላይ ሁለት እንግዶችን ይዤ ቀርብ ያለው እንዳልካቸው ግርማ ከደቡብ ክልል ሬዲዮና ቴሌቪዥን ድርጅት እንዲሁም ዋለልኝ አስማረ ከአማራ ቴሌቪዥን። እኔም የዝግጅቱ መሪ ሰላም ጌታ ነኝ። አብራችሁን ቆዩ። እንግዲህ ያው የ35ኛው የባዕዴን የምስረታ በዓል በዛሬው ዕለት ተጠናቋል። ምስረታው አስመልክቶ ለወራት ያሉት ላይ ዝግጅቶች ሲከናወኑ ነው የነበረው። የተለያዩ መገናኛ ብዙሃንም ይህንን ክብረ በዓል ሲዘግቡ ነው የነበረው። እስቲ እናንተ ላምራና በእናንተ መገናኛ ብዙሃን በምን መልኩ ነበረ ርዕሰ ጉዳዮቹ ወደ ህዝብ ሲቀርቡ የነበረው? ዋና ዋና ትኩረቶቻችሁ ምን ነበሩ? ሰላም፣ ቀደም ሲል አንተ እንደገለጽከው እንግዲህ የኢዴን ባዕዴን አጠቃላይ 35 ዓመታት ጉዞ ምን እንደሚመስል በዚህ በዓል ይበልጥ ሚዲያችን ትኩረት አድርጎ ተንቀሳቅሶ ሰርቷል። ለዚህም ደግሞ ሚዲያ ላይ የተከደበት ርቀት ከኪነ ጥበብና መገናኛ ብዙሃን ባለሙያዎች ጋር የተሰራው ስራ እጅግ በጣም ጥሩ ነው ብዬ አስባለሁ። ዋናው ነገር ምንድነው? ህዝቡ ጋር ያለውን የመረጃ ክፍተት ትልቅ ታሪክ ተሰርቷል። እዛ ታሪክ ላይ ያለውን የመረጃ ክፍተት መሸፈን የሚቻለው እንዲህ በሚዲያ የተለያዩ ስራዎች ሲሰሩ ነውና የኛ ሚዲያ ቀደም ሲል በነበረው የጉብኝት ፕሮግራም በመሳተፍ የተለያዩ ፕሮግራሞችን ቦታው ድረስ ተገኝቶ እነዛ ህያው የሆኑ ታሪኮች የተሰሩባቸው አካባቢዎች ምን ይመስላሉ፣ ያለፉት 5 ዓመታት የትግል በኋላ ጉዞዎች እንዴት ያሉ ነበሩ፣ ቀጣይ ያለው ተስፋ ምንድነው የሚሉትን አጠቃላይ ሁኔታዎች ሚዲያችን ተከታትሎ ለመዘገብ ሞክሯል። በታሪክ አጋጣሚ ደግሞ የክልላችን ህዝቦች ታግሎ የሚያታግላቸው ዲሞክራሲያዊ የሆነ ድርጅት የነበረ ባለመሆኑ ምክንያት ኢዴን ህብረ ብሔራዊ ሆኖ ሲያታግላቸው ቆይቷል እና በርካታ የክልላችን አመራሮች ብሔር ብሔረሰቦች ኢዴን ውስጥ መፈጠር ችለዋልና ከዛም ጋር ያይዘን በርካታ ነገሮችን በመስራት የህዝብ ለህዝብ ትስስሩን የጋራ ጭቆና የወለደውን አጠቃላይ ትስስር በሚዲያችን ተገቢውን ሽፋን እየሰጠን ህብረተሰቡም ግንዛቤ ያገኘ ኢዴን ባዕዴን ከክልላችን ህዝቦች ከሀገራችን ህዝቦች የትግል ታሪክ ያለውን ቁርኝት ለማስረዳት ሞክረናል በሰራናቸው ስራዎች። ወደ ዋለልኝ እናምራና እንግዲህ ያው በዓሉ በዋናነት በአማራ ክልል የተለያዩ ቦታዎች ነበር ሲከበር የነበረው። ትግሉ በተካሄደባቸው ቦታዎች እንዲሁም ደግሞ መልካም የሆኑ የልማት እንቅስቃሴ በሚስተዋልባቸው ቦታዎችም ቅድም እንዳልካቸው ተጠቀሰው የኪነ ጥበብ መገናኛ ብዙሃን ባለሙያዎችም በዚህ ጉብኝት አድርገዋል። የእናንተ መገናኛ ብዙሃን የዘገባው አቅጣጫ ምን ይመስል ነበረ? ከእናንተ መገናኛ ብዙሃን ውጪ ሌሎች ሚዲያዎች ያቀረባቸው ዘገባዎች ካሉ ጨምረን እንመልከት። መልካም፣ እንግዲህ የአማራ ብዙሃን መገናኛ ድርጅት የአማራ ቴሌቪዥን ብቻ ሳይሆን የተለያዩ የሬዲዮ ቻናሎችም አሉት፣ ጣቢያዎችም አሉት፣ ኤፍኤም መደበኛውም በኩር ጋዜጣን ጨምሮ ማለት ነው። በእነዚህ ቻናሎቹ ምክንያት እንግዲህ የባዕዴን 35ኛ ዓመት የምስረታ በዓልን ምክንያት በማድረግ በክልሉ በተለያዩ አካባቢዎች የተለያዩ ዝግጅቶች ይደረጉ ነበር። የመጀመሪያ ለምሳሌ ቀደም ሲል እንደተጠቀሰው የአርቲስቶች ጉብኝት ትግሉ ወደ ተጀመረባቸው አካባቢዎች የአርቲስቶች ጉብኝት ነበረ። ከዚህ ጋር ተያይዞ እንግዲህ በየዞኑ በየወረዳው በአማራ ክልል ባዕዴን ምንድነው የነበረው የትጥቅ ሂደቱ ምን ነበር የሚለውን ለህዝቡ ለማሳወቅ ውይይቶች ይደረጉ ነበር። እነዚህ ውይይቶች በተመለከተ እንግዲህ የአማራ ብዙሃን መገናኛ ድርጅት የአማራ ቴሌቪዥን ከፍተኛ ትኩረት በመስጠት እያንዳንዱ የትግል ሂደት ምን እንደሚመስል ከህዝብ ጋር የተደረገውን ውይይትም በቀጥታ እየዘገበ ለህዝቡ ያደርስን የነበረው። ከዛም በተጨማሪ ደግሞ ባዕዴን በቀጣይ መስራት አለባቸው እስካሁን ባሉት ሂደቶች ያለው ክፍተት የባዕዴን ክፍተት ምንድነው የሚል አጀንዳ ተዘርግቶ ከህዝቡ ጋር በነበረው ውይይት የአማራ ቴሌቪዥን በመገኘት ማለት ነው ሰፋፊ የሆኑ ዘገባዎችን ያደርስ ነበር። ከዛም በተጨማሪ በክልሉ የሚገኙ እንደ አብዮታዊ ዲሞክራሲን የመሳሰሉ ጋዜጦችን ቢሆን 35ኛውን ዓመት የምስረታ በዓሉን ምክንያት በማድረግ የተለያዩ የውይይት አጀንዳዎችን ሽፋኖችን ሲሰጡ ነው የነበረው። የአማራ ቴሌቪዥን እንደዛው ማለት ነው። በመዝጊያ ስነ ስርዓቱ ላይ የባዕዴን ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ አለምነው መኮንን እንዳስቀመጡት እንግዲህ ድርጅቱ የመጣበት ሂደቶች አሉ። የዚህ ዝግጅት መዘጋጀት ደግሞ ዋናው ትኩረት
የፌስቲቫል ዝግጅት የፈንጠዝያ ዝግጅት ሳይሆን በዋናነት ቁም ነገሮች የሚጨበጡበት ያለፉት ተሞክሮች ታይተው ክፍተቶችም እንደዚሁ ታሳቢ ተደርገው ተመርምረው በቀጣይነት ለሚሰሩ ስራዎች ቁም ነገሮች የሚጨበጡበት ከህዝቡ ጋርም ሰፊ ምክክር የሚደረግበት ነው። በዚህ አቅጣጫ የተፈጸመ እንደሆነ ገልጸው ነበረ። ሌላው እሳቸው ያስቀመጡት ጉዳይ ከሚነሱት ርዕሰ ጉዳዮች በዋናነት ህብረተሰቡ ጋር ያልደረሱ ቀደም ሲል ያልታወቁ ብዙ ቁም ነገሮችና ብዙ እውነታዎች የተንጸባረቁበት ነው ብለዋል። እናንተ በዘገባዎቻችሁ ወቅት ያገኛችኋቸው አዳዲስ ታሪኮች ምንድናቸው? እስቲ ያልተነገሩ እውነቶች። ቀደም ሲል እንዳነሳው ሰላም ይሄ በዓል ሲካሄድ ወይም ይሄ በዓል ሲከበር ከፌስቲቫል ወይም ከፌሽታ በዓልነት ባለፈ ከድርጅቱ የትጥቅ ትግል ታሪክም ስትነሳ እንደ ተሐድሶ መድረክ አዳዲስ ትልሞች የሚተለሙበት ኢንስፓየርድ የሚሆንበት ህዝብንም ጭምር ለልማት ማነሳሻ ጭምር ነው በዓሉና ከዛ አንፃር ስናየው እኛ በስራ በነበረን እዚህ ቆይታ ማለት ነው ትልልቅ ታሪኮች ትልልቅ ነገሮችን ውስጥ ማግኘት ይችላል በስራችን ከዚህ በኋላ ሄደን የምናንጸባርቀው ማለት ነው። እኔ በዋናነት ግን እዚህ በቆይታዬ ታዘብኩም ብለው አገኘው ብለው ነገር በተለይ ከታጋዮቹ አጠቃላይ ታሪክ ውስጥ ማለት ነው ህዝብ ውስጥ ያላቸው ቦታ ከህዝቡ ጋር ምን ያህል አታሽድ እንደሆኑ ትስስሩ ምን ያህል ተቀራርበው እንደሚሰሩ ማለት ነውና የቤተሰብ ያህል ነው ከህዝቡ ጋር ያላቸውና መሪና ህዝብ እንዲህ ሲገናኝ የተሻለ ነገር መስራት እንደሚቻል መረዳት ይችላልና ነባር አመራሮቹም ታጋዮቹም ታግለው እንደገና ይሄንን ትግል እየተመለከቱ እያዩ ያሉ እያጣጣሙ ያሉ ታጋዮች አሉ ነባር ታጋዮች እነዛም ጭምር እርስ በርስ ያላቸው መስተጋብር እንዴት እንደሚገልጹ አላቅም ብቻ ትልቅ ትምህርት ይመስለኛል ትትናን ህብረተሰብን ወይም ህዝብን ምን ያህል ማክበር እንደሚገባ እስከምን ድረስ ማክበር እንደሚገባ ጭምር በእነዚህ ታሪኮች ውስጥ ተመልክተናል አሁን እዚህ በነበረን ቆይታ ከዛ ውጪ በጣም ሊነገሩ የሚችሉ በርካታ ታሪኮች ሳይነገሩ ቆይተዋል እንዳውም አሁን በነበረን እዚህ ቆይታ የተለያዩ መድረኮች ተካሂደዋል ከዛ ውስጥ በርካታ የታሪክ መጽሐፎች በትግል ውስጥ ያለፉ ሰዎች ጽፈዋል እዛ ውስጥ ራሱ የሚደንቅ የሴቶች ታሪክ አለ የሴቶች ተጋድሎ አለ በጣም በርካታ ነገሮች አሉ ህዝቡ ያደረገው ተጋድሎ ጭምር እዛ ታሪክ ውስጥ አለና እነዛ ነገሮች በሚዲያ ስራችን ደግሞ ቀጣይ ስንሄድም ከሽነን የምናቀርብ ነው የሚሆነው መጨረሻ ላይ እንዳልክ ካስቀመጠው ነጥብ እንነሳና በዚህ በዓል ምክንያት ሁለት መጽሐፎች ትግሉን የሚመለከቱ እንዲሁም ደግሞ ይህን በአዴን መንግስት ከሆነ በኋላ ያሉ ታሪኮችን ያካተቱ ሁለት መጽሐፎች ታተማል። አንደኛው ከ1973 እስከ አለንበት 2008 ድረስ አጠቃላይ 35 አመት የድርጅቱ ሂደትና ስኬቶች ምን ይመስላሉ የሚለውን ጭብጥ የያዘ መጽሐፍ ሲሆን ሁለተኛው ደግሞ በሴት ታጋይ ገነት ታደሰ በነገራችን ላይ መስራች ከነበሩ 37 አባላት መካከል ሁለት ሴቶች ነበሩ። ከሁለቱ አንዱ ገነት ታደሰ ያልተዘመረላቸው የሚል መጽሐፍ ጽፋ ያው ለገበያ በቅቷል ተመርቋል በዚህ ስነ ስርዓት ላይ መጽሐፉ ሴቶች በትግል ወቅት የነበራቸውን ሚና የሚያሳይ ነው እነዚህ ሁለት መጽሐፎች እንግዲህ ያው የዚህ ክብረ በዓል ትሩፋቶች ናቸው ብለን ማስቀመጥ እንችላለን ይዘቶቻቸውን የበለጠ ወደ ህዝብ ማድረስ በኩልም ከሚዲያዎቹ ብዙ ሚናዎች ይጠበቃሉ በእናንተ በኩል ምንድነው የሰራችሁት በእኛ በኩል እንግዲህ ቀደም እንዳልኩት ከጉብኝቱ ጀምሮ በዋናነት ማሳየት የተፈለገው የትግሉ ሂደት የነበረው ውጣውረድና የታጋዮቹ የዓላማ ጽናት ምን ይመስላል ይሄ የዓላማ ጽናት ደግሞ ለቀጣዩ ተረካቢ ትውልድ እንዴት ነው መድረስ ያለበት እንዴት ነው ልማት ላይ መተግበር ያለበት የሚለው ነገር ነው የአማራ ቴሌቪዥን በዋናነት አንኳር አጀንዳ አድርጎ ወደ ተመልካች ሲያቀርብ የነበረው በዚህም እንግዲህ ቀደም ሲል እንደነገርኳችሁ በርካታ ውይይቶች ተደርገዋል በበርካታ ውይይቶች ላይም ይሄን የዓላማ ጽናት እስካሁን ድረስ ግልጽ እንዳልሆነ ወይም ደግሞ በአዴን ራሱ ማስተዋወቅ ላይ ያደረጋቸው ተጋድሎዎች ለህዝብ ማሳወቅ ላይ ውስንነት እንደነበሩበትና አሁን ግን ይሄን 35ኛ ዓመት የምስረታ በዓሉን ምክንያት በማድረግ ህብረተሰቡ እንዲያውቅ በመደረጉ ለተሻለ ጥረት ለተሻለች ኢትዮጵያ ለተሻለ ልማት መነሳሳታቸውን ነው ሲናገሩ የነበሩት የአማራ ብዙሃን መገናኛ ድርጅትም የአማራ ቴሌቪዥንም ቢሆን ይሄን የዓላማ ጽናት የነባር ታጋዮችን በማፈላለግ ወይም ደግሞ ነባር ታጋይ ገነት ያልተዘመረላቸው ነው ያለችው በሚዲያ የማይቀርቡ ብዙ ጊዜ ታጋዮችን ፈልፍሎ በማውጣት የነዚህ ታጋዮችን ተሞክሮ
ወደ ህብረተሰቡ ሊደርስ ሲያደርግ ነው የነበረው። ቅድም እንዳልኩት እንግዲህ ይሄ ተሞክሮ ለህብረተሰቡ ማካፈል በተለያዩ ቦታዎች ላይ ያለውን ቁርጠኝነት አቅሙን እንዲጨምር ያደርገዋል ተብሎ ስለታሰበ የአማራ ቴሌቪዥን እንዳጣጭ ወስዶ ነው ሲሰራ የነበረው። ከዛም በተጨማሪ የአማራ ብዙሃን መገናኛ ድርጅት ስምሪቶችን በመስጠት ክልሉ ላይ ያለው ተጨባጭ ሁኔታ የባዴን እንቅስቃሴ ምን ይመስላል፣ ምን ማድረግ አለበትም ተብሎ ምናልባት ወደ ኋላ ላይ የምንመለስበት ከሆነ ባዴን ማስተካከል ያለባቸው ተብሎ ከህዝቡ ጥያቄ እንዲነሳ በማድረግ ጥያቄ ተነስቶ ለባዴን ግብዓት እንዲሆን ተደርጎ ባዴን ደግሞ እንደዚህ መስተካከል አለበት ብሎ የራሱን የሆነ መስመር እንዲስ አድርጓል። በእኛ በኩል ያለው በህዝቡና በድርጅቱ መካከል ድልድይ በመሆን ያ ሐሳብ መለዋወጫ መድረክ ሆኗል። ወደ እንዳልክላብራና እንግዲህ በ1986 ወደ ባዴንነት ተቀይሮ ብሔራዊ ድርጅት ከመሆኑ በፊት ያው ህብረ ብሔራዊ ድርጅት ነበረ። ኢህዴን የተለያዩ የኢትዮጵያ ብሔር ብሔረሰቦች የበለጠ ደግሞ አታጋይ ድርጅት የሌላቸው ህዝቦች የሚታገሉበት ተቋም ነው የነበረው፣ ድርጅት ነው የነበረው። በኢህዴን ውስጥ በርካታ የደቡብ ክልል ተወላጅ ታጋዮችም እንደነበሩ የሚታወስ ነው። በኋላ ላይ ደኢህዴንንም የመሰረቱ አሁን ድረስ በአመራርነትና በአባልነት ያሉ ታጋዮች አሉ። ስለዚህ ይህንን ድርጅት በቀጥታ ከናንተ ሚዲያ ጋር ስናገናኘው ለክልሉ ህዝብ የምታደርሷቸው መልእክቶች ከዚህ አንፃር ምን አይነት ቅርጽ ነበራቸው? ያገኛቸዋቸውሳ ግብረ መልሶች ምን ይመስሉ ነበረ? አዎ ሰላም፣ ቀደም ሲል አንተ እንደገለጽከው በሰሜኑ የሀገራችን ክፍል የተካሄደው አጠቃላይ ትግል ማለት ነው ወደድን ጠላንም ከሀገራችን ታሪክ ጋር ቁርኝት ፈጥሯል። የተፈጸመ ታሪክ ነው፣ ህያው የሆነ ታሪክ ነውና ጭቆና ያንገሸገሻቸው የሀገራችን ሁሉም አካባቢ ህዝቦች የሚያታግል ድርጅት ያገኙት በድርጅታቸው በኩል፣ አታጋይ ድርጅት ዲሞክራሲያዊ የሆነ ያላገኙት ደግሞ ልክ እንደዚህ አሁን ኢህዴን ውስጥ እንደተፈጠረው አይነት ህብረ ብሔራዊነት ውስጥ አቅፈው ሲሰሩ እንደነበር የኛን የስምጥ ሸለቆ ታጋዮች መሸጋገሪያ ማህበር በሚል እዛው ኢህዴን ውስጥ በነበረው የመስረታ ሂደት ውስጥ የደቡብ አካባቢ ብሔር ብሔረሰቦች ተደራጅተው ሲንቀሳቀሱ ነበርና የኛን የትግል ታሪክ ከዛም በፊት በተለያየ አጋጣሚ ስንሰራ እስከዚህ እስከ መስረታው አካባቢ ድረስ መተን ተከታታይ ዘገባዎችን አቅርበናል ለክልላችን የሚዲያ ታዳሚዎች ማለት ነው። ነገር ግን አሁን ምንድነው ይህ ታሪክ አንድ ብሔራዊ መግባባት ለመፍጠር አንድ ሀገራዊ ማህበረሰብ ለመፍጠር የሀገራችን ታሪክ የሆነውን የህዝቦች የጭቆናን የመታገል ታሪክ የሆነውን ነገር ይበልጥ ማስረዳት መቻል አለብን። ሚዲያው ይሄ ሚና ነው ያለው በእኛ በኩል ማለት ነውና በተከታታይ አሁን በቀደምም በነበረው የብዙሃን መገናኛና የኪነ ጥበብ ሰዎች ጉብኝት በሰራናቸው በሬዲዮ በቴሌቪዥን በሰራናቸው የተለያዩ ስራዎች አጋጣሚ ሆኖ የኛ ሚዲያ ራሱ ህብረ ብሔራዊ ነውና በ47 ያህል ክልሉ ቋንቋዎች የሬዲዮ ስርጭት አለ። ስለዚህ መልእክቶቹ በዜና መልክ በምንም ተቀርጸው በእነዚህ 47 ቋንቋዎች በክልሉ ሁሉም አካባቢዎች ይዳረሳሉ። የክልሉ የስራ ቋንቋ በሆነው በአማርኛ ደግሞ በቴሌቪዥንም በሬዲዮም የሰራናቸው ስራዎች አሉ። ከዚህ ተመልሰን ከምንጩ ታሪኩን ከምንጩ ማለት ነው ያ ትልቅ ግንዛቤ መፍጠሩን ሚዲያ ላይ ግብረ መልስ ነው። በግብረ መልስ ለማረጋገጥ ይችላል። ስለ ክልላችን አጠቃላይ የትግል ጉዞ ታሪክ ውስጥ ህብረተሰቡ የተረዳውን ነገር በስልክም በተለያየ መልኩ ፊድባክ ሲሰጠን ነበርና ግብረ መልስ ማለት ነው ትልቅ ነገር ነው። የታሪካችን አካል ነው። ይሄን ታሪክ ባወቅን ቁጥር ይልበልጥ መግባባታችን ይጨምራል። የሁሉም የኢትዮጵያ ህዝቦች ታሪክ ነው። በህዋትና በባዴን መካከል ጥምረት ተፈጥሮ ኢህአዴግም ሊፈጠር ይችላል። ሌሎች እህት ድርጅቶች ኦህዴድም ሆነ ደኢህዴን ሊመሰረቱ ይችላሉና ይሄን ታሪክ ይበልጥ ለትውልዱ ማሳወቅ በተቻለ ቁጥር ይበልጥ ትርፍ ይገኛል። ለምንድነው እሱ አሁን እየተጻፉ ያሉ መጽሐፎች እኮ እነዚህ ሰዎች አሁን ሁለት ሴቶች ናቸው አይደል አሉ ያለው ያልፋሉ አይደል ሲያልፉ ሌሎችም ታሪክ የሰሩ በአካል ያሉ ሰዎች ሲያልፉ የሚያኖሩልን እኛ ይሄ ሚዲያ ላይ የምንሰራው የታሪክ መጽሐፍ ነው ባይታተምም ማለት ነው። ልክ እንደዛ ድልድይ ሆነን ከህብረተሰቡ ጋር ለመስራት ጥረት እያደረግን ነው። የክልላችንን ህዝቦች በመረጃ በዚህ መልኩ ተደራሽ እያደረግን ነው ከክልላችን ጋር አስተሳስረን ማለት ነው። የበዓሉ ዋንኛ ሲያስተጋባቸው የነበሩ ሐሳቦች ነበሩ ወይንም ማጠንጠኛ የነበሩ ባሉ ጥራቶቹ ይበልጥ ማለት ነው ዲሞክራሲያዊ ብሔርተኝነት አንዱና ትልቁ ርዕሰ ጉዳይ ነበር። በተለያዩ መድረኮች ላይ ጥናታዊ ጽሁፎች የቀረቡበት፣ ህዝባዊ ውይይቶች የተካሄዱበት፣ ነባር ታጋዮች የተሳተፉባቸው ይህን አስተሳሰብ በማራመድ በኩል እስካሁን ድረስ የተጓዝንባቸው ርቀቶችን ተፈትሸዋል። ምናልባት እናንተ በዚህ ላይ የምትሰጧቸው ሐሳቦችም ካሉ እስቲ እንስማ።
አው በዚህ በብአዴን 35ኛ ዓመት የምስረታ በዓል ላይ አንዱ የመወያ አጀንዳ የነበረው አሁን የተባለው ብሔራዊ ዲሞክራሲያዊነት ነው። ብአዴን ለብሔራዊ ዲሞክራሲያዊነት መጎልበት ትልቅ ሚና አድርጓል የሚል አጀንዳ ተነስቶ እዛ ላይ ውይይት ተደርጓል። እርግጥ ነው እንግዲህ አንዳንድ የትምክህት አክራሪነትና መሰል ኋላቀር አስተሳሰቦች የድርጅቱም ሆነ የአንዳንድ የማህበረሰብ ክፍሎች ላይ እንደ ችግር ተስተውሎ ነበረ። ያም ሆኖ ግን አንድ ጠንካራ ኢትዮጵያ መመስረት የሚቻለው ሁሉም ሰው ያለበትን አካባቢ ሲያለማ በመሆኑ ምክንያት እንግዲህ ብአዴን ይህን በመገንዘብ ብሔራዊ ዲሞክራሲያዊነትን በማጎልበት ረገድ ትልቅ ሚና እንደተጫወተ በዚህ በአንድ ወር ለቆየው የምስረታ በዓል ላይ እንደ ሚዲያ ለመገንዘብ ይችላል። ከዛም በተጨማሪ ደግሞ ብዙሃን መገናኛ ድርጅት በዚሁ ጉዳይ ላይ ነባር ታጋዮችን ከብአዴንም ሆነ ከህወሓት እንዲሁም ከሌሎች አጋር ድርጅቶች እንግዶችን በመጋበዝ የተለያዩ ውይይቶችን ሲያደርግ ነው የነበረው። በዋናነት የጽንሰ ሐሳብ ወደ ህብረተሰቡ እንዲዘልቅ ጥረት ተደርጓል በእኛ በኩል። እንዳልክስ እዚህ ላይ ሐሳብ ካለ እዚህ ላይ አሁን ይሄ በሀገራችን ወሳኝ ከሆኑ ጥያቄዎች መካከል አንዱ ነው የዲሞክራቲክ ብሔርተኝነት የሚለው ጥያቄና በፓናሉም ላይ በስፋት ለመመልከት እንደሞከር ነው ዲሞክራሲያዊ የሆነ ብሔርተኝነትን ማሳደግ ኢትዮጵያዊነትን እንደማያሳጣ ጭምር በፓናሉ ሲንሸራሸር ነበር። አያሳጣምም ደግሞ ምክንያቱም ኢትዮጵያ ሀገራችንን በመፈቃቀር ላይ ነው መሰረቷት ህገ መንግስቱ መግቢያው ላይ እንዳለው ጭምር ማለት ነው። ስለዚህ ሚዲያው ይሄ ዲሞክራቲክ ብሔርተኝነት ላይ ያልጠራ ነገር ካለም ያንን የማጥራት ሚናም ጭምር ሊኖረው እንደሚገባ ነው። ምክንያቱም ራስን ከማክበር ህዝብን ከማክበር አካባቢን ከማክበር ነው የሚጀምረው ማንነት እየተገነባ የሚሄደውና ለዚህ ለአካባቢያችን ለራሳችን የሚኖረን አጠቃላይ ግንዛቤ ትልቋን ኢትዮጵያ እንድናልም የሚያደርገን ሆኖ ነው የሚሰማኝና በፓናሉ ላይ በውይይቱ በስፋት ከተነሱ ሐሳቦች አንዱ ባለፉት 25 ዓመታት የሁሉም ብሔራዊ ድርጅቶች የሁሉም የሀገራችን ህዝቦች ማለት ይቻላል በብሔራዊ ማንነታቸው የመኩራት እድል ስላገኙ ዲሞክራቲክ ብሔርተኝነት እያደገ መምጣቱን በአንጻሩ ደግሞ በትምክህት ሆነ በጥበት ሊገለጽ የሚችለው አስተሳሰብ የበላይነቱን እየተነጠቀ መምጣቱን ጭምር የቀረቡ የጥናት ጽሁፎችና ሐሳቦች በመድረኩ ለማሳየት ሞክረዋል። ስለዚህ ሚዲያውን በቀጣይነት እኛም የምንወስደው የቤት ስራ ማለት ነው ይህንኑ ዲሞክራሲያዊ የሆነ ብሔርተኝነት በማጎልበት ላይ የሚሰሩ ስራዎችን ማጉላት የህዝቦችን መቀራረብ እርስ በርስ መተሳሰር የሚጨምሩ ተግባራትን በሚዲያዎች ላይ አጉልቶ ማሳየት ማለት ነው። ስለዚህ ለራሱን የሚያከብር ህዝቡን የሚያከብር አገሩን የሚወዳል አገሩን የሚያከብራልና ተያያዥ የሆነ ነገር መሆኑን ጭምር ለመረዳት ችለናል በዚህ አጋጣሚና የአማራ ዲሞክራቲክ የሆነ ብሔርተኝነትም ከጊዜ ወደ ጊዜ እያደገ መምጣቱን ይበልጥ መጎልበት እንዳለበትም ጭምር ነው መድረኩ ላይ ተነገረውና በየመጣንበት አካባቢ እኚህ መሰል ጉዳዮች ላይ እንሰራለን። አርብ ዕለት ተካሂዶ በነበረው በዲሞክራሲያዊ ብሔርተኝነት ላይ በሚያተኩረው ጉባኤ ላይ የኢህድን ብአዴን መስራች አባላት የሆኑት ታጋይ በረከት ስምኦንና ታጋይ ህላዊ ዮሴፍም ያስቀመጧቸው ሐሳቦች ነበሩ በመድረኩ ላይ በዋናነት ህብረ ብሔራዊ ብዙሃነት ባለባቸው ሀገራት ምን ጊዜ ዲሞክራሲያዊ ብሔርተኝነት ካለ ማንኛውም ማንነት ማንኛውም መገለጫ ይከበራል። ማንኛውም ማህበረሰብ የራሱ ማንነት እያሳደገ እያጎለበተ መሄድ ይችላል። በአጠቃላይ ዲሞክራሲያዊ ብሔርተኝነት ጽንሰ ሐሳብ በዲሞክራሲያዊ መርሆች ላይ የተመሰረተ ግንኙነትን በህዝቦች መካከል መፍጠር ነው። በህዝቦች መካከል የሚነሱ ጥያቄዎችንም ዲሞክራሲያዊ በሆነ መንገድ መፍታት ማለት ነው። ስለዚህ እጅግ ሰላማዊና እጅግ በፍቅርና በመፈቃቀር ላይ የተመሰረተ ግንኙነትና መስተጋብሮችን መፍጠር የሚያስችል አስተሳሰብ ስለሆነ ይህ አስተሳሰብ የተገነባ በሄደ ቁጥር ህዝቦች በመፈቃቀር የሚያጠነክሩት አንድነት እንደሚጎለብት ነው የገለጹት። በዚህች ሀገር ላይ ባለፉት 25 ዓመታት ይሄንን የዲሞክራሲያዊ ብሔርተኝነት አስተሳሰብን በሁሉም ህዝቦች ውስጥ በማስረጽ በዚህ ሰዓት ሁሉም በማንነቱ የሚኮራበት የቋንቋ፣ የሃይማኖት፣ ሌሎችን ብዝሃነት የተከበረበት ስርዓትን መፍጠር ችለናል ሲሉ አስቀምጠዋል። አሁን ኢትዮጵያ የምትገኝበት የምጣኔ ሀብትም የሰላሟም አጠቃላይ ዲሞክራሲ ሂደቷ መሰረት የዲሞክራሲያዊ ብሔርተኝነት አስተሳሰብ መጎልበት እንደሆነ እነሱ ያስቀመጡት ብአዴን
አሁንም ዲሞክራሲያዊ ብሔርተኝነትን የአማራን ዲሞክራሲያዊ ብሔርተኝነትን በመገንባት ረገድ ህዝቡ ከሌሎች ህዝቦች ጋር ተፈቃቅሎ የሚኖርበት ሰርቶ የሚያድርበት የሚበለጽግበት እንዲሁም ደግሞ የተለያዩ የልማት ስራዎች ፍትሃዊ በሆነ መልኩ ተደራሽ የሆነበትን ማህበረሰብና ክልልን መፍጠር እንደቻሉ ነው ያስቀመጡት። በማጠቃለያችን ላይ የምናነሳቸው ሀሳቦች የሚሆኑት በመዝጊያ ስነ ስርዓቱ ላይ የኢህአዴግ ሊቀመንበር አቶ ኃይለማርያም ደሳለኝ ያስቀመጧቸው ሁለት ቁም ነገሮች ነበሩ። አንደኛው ከኢድን ብአዴን ያለፉት 35 ዓመታት ጉዞ ከምንም ነገር በላይ ህዝባዊ አላማን በማንገብ ያንን አላማ በጽናት የማስፈጸምን ወይም በጽናት እስከ መጨረሻው የማስኬድን ትምህርት ቀስመናል ሲሉ የተናገሩት ቁም ነገር አለ። በሁለተኛነት በዚህ ትግል ሂደት ውስጥ ኢትዮጵያ ህዝብን በመደጋገፍ በተጨባጭ ያየንባቸው ናቸው ብለዋል። ለምሳሌ ኢድን ሲመሰረት የህወሓት አባላትና ታጋዮች ያደረጓቸው ድጋፍ፣ የትግራይ ህዝብ ያደረገው ትግሉ እየገፋ ወደ መሀል ሀገር በሚመጣበት ወቅት ደግሞ በጉና አካባቢ በነበረው እጅግ ከባድ የሆነ ጦርነት ወቅት የህወሓት ኃይሎችን በጉና አካባቢ ያሉ የአማራ ህዝቦች ከዛ ማለፈ ብለው ያሉ የአገው ህዝቦች ያደርጉላቸው የነበሩት በትጥቅ በስንቅ በነሱ በማስጠለል ያደርጓቸው የነበሩ ህዝባዊ የሆኑ ድጋፎች በአማራውና በትግራይ ህዝብ መካከል ትግሉን ወደፊት በማራመድ ሂደት የነበረው መደጋገፍ የበለጠ የትግሉን ህዝባዊነት የሚያሳዩ ናቸው። እነዚህ አሁን በሚጠበቁብን ስራዎች ላይ መተግበር አለብን ብለዋል። ምን ተገብራቸው ያው የኪራይ ሰብሳቢነትን አስተሳሰብ በማስወገዱና የመልካም አስተዳደር ጉለቶችን በመሙላት ነው ብለዋል። ስለዚህ እነዚህን መሰረታዊ የሆኑ የሀገሪቱን ወቅታዊ የሆኑ ቁልፍ ችግሮች በመፍታት ረገድ ምንድነው ሊደረግ የሚገባው ከሚዲያ ምን ይጠበቃል የሚለውን በማጠቃለያነት እናንሳ። መልካም። በእኔ በኩል እንግዲህ ቀደም ሲል አንተ እንደገለጽከው በርካታ ስራዎች ይጠብቁታል ይሄ ሚዲያ ብዬ አስባለሁ። ብአዴን ካደረጋቸው ህዝባዊ ውይይቶች በኋላ እንግዲህ በቀጣዩ የእድገትና ትራንስፎርሜሽን ዘመን የግብርና ምርትን ለመጨመር ይሄ የግብርና ምርት ደግሞ አልፎ አልፎ በሚከሰቱ የአየር ንብረት ለውጥ ምክንያት እጁን የማይሰጥና ጠንካራ እንዲሆን ምርታማነቱ በጣም ከፍ እንዲል የመስኖ ልማትን እንደሚያጎለብትም አስታውቋል። ይሄን ከዛም ተጨማሪ የማኑፋክቸሪንግ ኢንዱስትሪ መዋቅራዊ ለውጥም እንደሚያደርግን ያስታወቀው። ለዚህ ደግሞ ሶስቱን መሰረታዊ ግብዓቶች መንግስትን፣ ፓርቲንና ህዝብን ነው በዋናነት የሚጠቀመው። እነዚህን ሶስት መሰረታዊ ግብዓቶችን የማቀናጀት ስራ የሚሰራው እንግዲህ ይሄ ሚዲያ ነው ብዬ አስባለሁ። የመንግስትን ስትራቴጂ፣ የሰዎችን የህብረተሰቡን፣ የማህበረሰቡን፣ የህዝቡን አስተያየት አንድ ላይ በማድረግ የማቀናጀት፣ የማስተባበር፣ ክፍተቶችን የማሳየትና ክፍተቶቹ መሙላት አለመሙላታቸውን ደግሞ ቼክ የማድረግ ኃላፊነት የሚዲያው ነው። ስለዚህ ሚዲያው በዋናነት አሁን ከሚሰራው እንቅስቃሴ በተጨማሪ ትኩረት በማድረግ የድልድይ በመሆን በመንግስትና በህዝብ መካከል በመሆን የተጀመሩ የልማት እንቅስቃሴዎች ይበልጥ እንዲፋጠኑ የራሱ የሆነ ድርሻ ሊኖረው ይገባል እላለሁ በእኔ በኩል። አዎ ሰላም፣ ቀደም ሲል እንደተገለጸው ማለት ነው ያለፉት ታጋዮች ትልቅ የዓላማ ጽናት የነበራቸው ናቸው። በኃይል ሚዛንም ስናይ እንዳውም ህያው የሆኑ የደርግና የነሱን የኃይል አስተላለፍ የሚያመላክት የሚሊተሪ ሙዚየም ሁሉ እዚህ ባህር ዳር ለማየት ይችላልና በጣም ሊመጣጠን የማይችል ነው፣ በሰው ኃይል በመሳሪያ በምንም ማለት ነው። ስለዚህ ልቀው የተገኙት በዓላማ ነው ማለት ነው። ሊያደጋግፋቸው የቻለም የኢትዮጵያን ህዝቦች ሊያደጋግፍ ሊያስተሳስር የቻለው አንድ ዓላማ አንድ የሆነ ነገር ነው ማለት ነው። ስለዚህ እነሱ ያንን ዓላማ አንግበው ውጤታማ መሆን ችለዋል። ይሄ ትውልድ ደግሞ አሁን ከነሱ ይሄ በዓለም ሲከበር ማለት ነው የሚረከበው ነገር አለ። የዓላማ ጽናታቸው መድከም፣ መልፋት፣ በለውጥ በተስፋ መንቀሳቀስ መቻል እንዳለብን የሚያሳዩ ነገሮች አሉና በጠቅላይ ሚኒስትር ኃይለማርያም ደሳለኝም የቀረበው መልእክት ማለት ነው ከድርጅቱ የትግል ጉዞ ሂደት አጠቃላይ ከህዝቦች የትግል ጉዞ ሂደት ውስጥ የምንማረው ትልቁም ነገር አለ። ስለዚህ ሀገራችን ዛሬ ላይ ላለፉት 25 ዓመታት በተሰሩ ስራዎች ያው ሁላችንም በጋዜጠኝነት ስራ ተንቀሳቅሰን ያየናቸው ነገሮች ናቸው። ተጨባጭ ለውጦች አሉ። እነዚህ ለውጦች ግን ይበልጥ የህዝቡን እርካታ በሚያረጋግጥ መልኩ መቀጠል እንዲችሉ ሚዲያው እንቅፋት ሊሆኑ የሚችሉ ነገሮችን በማስወገድ በማጋለጥ ድልድዩ ነው ከህብረተሰቡ ጋር ማለት ነው። መንግስት ያለማቸው ነገሮች ታች ወርደው አግባቡ እንዲፈጸሙ በማድረግ ማለት ነው። ሚዲያው ልማታዊ ነገሮችን ጥሩ ተሞክሮችን በማስፋት እኚህ ጉድለቶችን ደግሞ ማረም የሚያስችሉ ልማታዊ የሆኑ ዘገባዎችን በመስራት ማለት ነው
የራሱን ሚና መጫወት ያለበት ይመስለኛልና በተለይም ደግሞ መልካም አስተዳደር ላይ አሁን ከህዝብ ጋር የተያያዙ ነገሮች ላይ ሊሰሩ የሚችሉ ነገሮች ሚዲያችን በቀጣይም ትኩረት ሰጥቶ የሚሰራቸው ነገሮች ናቸው። የህዝብን ተጠቃሚነት ለማረጋገጥ ማለት ነው። ሚዲያው የህዝብ ነው፣ ወገንተኝነቱ ለህዝብ ነው። ስለዚህ ከህዝብ ጋር ሆነን ያንን እንሰራለን ብለን እናስባለንና ትልቅ መልእክት ነው፣ ትልቅ አቅጣጫ ነው። ያንን አቅጣጫ በመከተል በቀጣይ ሚዲያችን የተሻለ ነገር ይሰራል። በጣም አመሰግናለሁ። ተመልካቾቻችን የዛሬው የሚዲያ ዳሰሳ ዝግጅታችንን በዚሁ አጠናቀናል። አብረውን የቆዩት ዋልልኝ አስማረ ከአማራ መገናኛ ብዙሃን እንዲሁም ደግሞ እንዳልካቸው ግርማ ከደቡብ ሬዲዮና ቴሌቪዥን ድርጅት ነበረ። እኔም ፕሮግራሙን ስመራ አብሬያችሁ የቆዩት ሰላም ሙልጌታ ነኝ። ከቀሪ ዝግጅቶቻችን ጋር መልካም ጊዜ እንመኛለሁ። ሰላም አሉ።